ማለት ያስቸግራል። ስለዚህ መስማት ብለን ስንነጋገር ድርጊት በዚህ ላይ ወስናችሁ አይምሯችሁ ውስጥ አስቀምጡ። እግዚአብሔርን መስማት ስንል እግዚአብሔር ከሚነግረን ነገር ጋር የተያዘ እርምጃና ድርጊት መውሰድ በሚል ውሰዱት። ትናንትና ስለ ብራዘር ነህምያ እየተነጋገረን ነበረ። ምዕራፍ 6 ቁጥር 10 ከ10 እስከ 14 ስንመለከት ጦቢያና ሰንበላጥ በነህምያ ላይ ነብይ እንደገዙበት በገንዘብ ገዝተውት መጥቶ እግዚአብሔር ያላለውን የእግዚአብሔርን ሐሳብ ያልሆነውን እንዳወራ ተመልክተን መስማት ደህንነት ነው ለአንድ አማኝ ብዬ ተናግሬያለሁ። የብዙዎቻችን በሽታ፣ የብዙዎቻችን ጤንነት፣ የብዙዎቻችን መከናወን፣ የብዙዎቻችን አለመከናወን ከምንሰማው ነገር ጋር ተያይዞ የሚበቅል ነው። ይሄንን በፍጹም ምንም ማመናፈስ አያስፈልግም። ሁልጊዜ እነግራቸዋለሁ። ብዙ ሰዎች ለምንድን ነው እንዲህ አይነት ነገር የሚሆንብኝ ሲሉ እርግማን ስላለብህ ነው። እርግማን ስላለብህ ተብሎ ስለሚያስብ ሰው አለመከናወኑ ከመረገም ጋር አድርጎ አጣብቆት ይኖራል። በጣም ማዝነው እኔ እርግማን የሚሰራበት ሰው ነኝ ብሎ የሚያስብ ሰው ኢየሱስን ከመከተል ይልቅ ረጋሚውን መከተል ያዋጣዋል ብዬ ነው ማሰብ። እየሰማችሁ ነው? እያንዳንዳችሁ እዚህ ቤት የመጣችሁት መደበቂያ ፈልጋችሁ፣ እያንዳንዳችሁ እዚህ ቤት የመጣችሁት የሚበልጥ አለ ብላችሁ፣ የሚያንስ ቢኖር እዚህ ምንም አትሰሩ። እግዚአብሔር ታናሽ ቢሆን ማንም ሰው እዚህ ቤት አይመጣም። እዚህ ተደራጅተን እግዚአብሔርን ከፍ ልናደርግ አይደለም የመጣነው። በልዑል መጠጊያ የሚኖር ቅድም ቃል ሰምታችኋል አይደል? ሁሉን በሚችል አምላክ ጥላ ውስጥ ምን ይላል? ሁሉን በሚችል አምላክ ጥላ ውስጥ ለማረፍ ነው ወደዚህ የመጣነው። ክብር ለኢየሱስ ይሁን። አሜን ናችሁ? ሰው በደንብ ተመልከቱ። እግዚአብሔር ሁልጊዜም ሲናገር መስማት ጥሩ። ወደሚበልጥ ስለመጣ የሚበልጠው በአንተ ህይወት ውስጥ ፈቃዱን ሊፈጽም ፈቃድ ሊሰጠው ይገባል። የችግር ሁሉ መነሻ ጨለማ አይደለም፣ ሰይጣን አይደለም። በተለይ በክርስቶስ ኢየሱስ ካመንክ፣ ጌታ ኢየሱስ ክርስቶስን የህይወት ጌታ አድርገህ ከተቀበል ጌታ ሆኗል ብለህ እኮ ነው የምትቀበለው። ምን ትላለህ? ብዙ ሰው እንደዚህ ብላችሁ እኔ እንኳን እንደዚህ ሳለን ነው ዝም ብዬ ገብቼ የቀረው። ግን ብዙዎቻችን ስንድን ልክ አይደለምም እያልኩ አይደለም። እኔ አጋጣሚ መሰረተ ክርስቶስ ቤተክርስቲያን ጓደኞቼ ጋር ተከትዬ ሄድኩኝ። እነሱ ክፍል ስገባ ደህንነት እየተማሩ ነው። ቅዳሜ እየሄድኩ በዛው ቀጠልኩ። እሙልበት ስለሌለ እየሰማችሁ ነው። ከዛ በኋላ እሙልበት የለም። ሳላቀው እዛው ተጠመቅኩ። ሳላቀው እዛው አገልጋይ ሆንኩ። ይሄው አገልጋይ ሆንኩ። ከዛ በኋላ ሰዎች ሲሉ ግን እላለሁ ኃጢአትን ክጃለሁ፣ ዓለምን ክጃለሁ፣ ሰይጣንን ክጃለሁ። ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርጌ ተቀብያለሁ። ሌላ ጌታ ባንተ ላይ አይኖርም ማለት ነው። ስለዚህ በጣም ልንረዳ የሚገባው አንዳንድ ጊዜ ስናወራ የምናወራውን ነገር ልንረዳው ይገባል። ኢየሱስ ጌታ ነው ብሎ መለጠፍና በጌትነቱ ጥላ ስር መኖር በጣም የተራራቁ ነገሮች ናቸው። ገብቷችኋል? አንድ የአሴምብል ፓስተር አዲስ አበባ የነበረ አሁን ይኑር አይኑር ኢትዮጵያ ውስጥ አላውቅም፣ ግን ቦርጩ እንደዚህ ገፋ ያለ ነው። እኔ እያጠፋው ነው ሰሞኑን እና ኢየሱስ ጌታ ነው የሚል እንደዚህ ለብሶ ይሄዳል። ቦርጩ ላይ ወጣ ብላለች ማለት ነው ጽሑፏ። ከዛ ምን ይለዋል? ገበያ ውስጥ ኢየሱስ ጌታ ነው የሚል ለጥፈህ ትሄዳለህ ይለዋል አንዱ ሰውዬ። አንተ እናትህ ወልደሃለች፣ እስቲ ኢየሱስ ጌታ አይደለም በላለሁ። በቃ አሁን እኔ መልበሴን ያናደደ፣ እስኪ አንተ አፍህን ክፈትና አሁን እዚህ ኢየሱስ ጌታ አይደለም በላለሁ። ከየት ያምጣው? ጌትነቱን ሁሉም ያውቃል። አጋንንትም ሳይቀር ይቀጠቀጣል። ለአጋንንት የኢየሱስ ጌትነት ይሰራል፣ ግን ጌትነቱን አያውቁም። አጋንንት ኢየሱስ መፈወሱን አያውቁም። አጋንንት ኢየሱስ ነፃ አውጪ መሆኑን አያውቁም። ያውቃል፣ ግን ለነሱ ለምን አይሰራላቸው? ኢሹ ማወቅ አይደለም፣ አክሽን ነው። ስለዚህ በደንብ እንድታስቡ የምፈልገው ነገር ይሄ በምናውቀው እውቀት ወክ ማድረግ ነው። ስለዚህ ትላንትና ስንነጋገር ነህምያ ድምፅ ይዘውበት መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ድምፅ ነው። ከድምፁ ጀርባ የእግዚአብሔር ስም አለ። ስለዚህ የእግዚአብሔር ስም ካለ ደግሞ ይሰማል ብለው አምነው ነው የላኩበት። ነገር ግን ድምፁን ሲፈትሸው እኔ ራሴ አውቄ ነበር አለ እግዚአብሔር እንዳላከው።
እግዚአብሔር ቤት ውስጥ ስለመጣችሁ ልትሰሙ አይገባም። በጣም እግዚአብሔር ቤት ውስጥ የተቀቡ የአጋንንት ጉዳይ አስፈጻሚዎች አሉላችሁ አይጠፉም፣ ወደፊትም ይኖራሉ። እንኳን ደህና መጣችሁ። ይቀጥላል። ቡዳ መንፈስ ያለባቸው ሰዎች አሉ። ግን ዲያቆን ሊሆኑ ይችላሉ፣ ግን ኳየር ሊሆኑ ይችላሉ፣ ግን ጸሎት ህብረት ውስጥ ሊኖሩ ይችላል፣ ፓስተር ሊሆኑ ይችላል፣ ምንም ሊሆኑ ይችላል። ግን ተንከሲስ መንፈስ ያላቸው ሰዎች አሉ፣ የጌታ መንፈስ የማይሰራባቸው። ይሄንን ደጋግሜ ነው የምነግራችሁ። አሁንም አሳውቃቸዋል። እግዚአብሔር ቤት ውስጥ የእግዚአብሔር ቤት ጠላት ሰይጣን አይደለም። ሰይጣንማ ይህ ነው እንዴ? ዛሬ እነግራቸዋለሁ። ዛሬ የምትሰሙት ቃል በጣም ብዙዎቻችሁን ዲሊቨር እንደሚያደርጋቸው አምናለሁ። በተለይ ይሄ መስማት የሚለው ትምህርት ልክ እየጨረስ ነው ስኔ ብዙዎቻችሁ ወደ ጸጋው ሙላት እያደጋችሁ ትሄዳላችሁ አምናለሁ። ክብር ለኢየሱስ። በጣም አስቸጋሪ ለክርስቶስ ቤተክርስቲያን ጠላቷ የሰው ልጅ ውስጥ ያለ ክፋት ነው። ለዛ ነው ጦቢያና ሰንበላት በጣም ብዙ ግብዣ ነው ያደረጉለት። ግብዣውን አልሰማም ብሎ ሰውየው ሲቀር የሰራዊት ጌታ እግዚአብሔር እንዲህ ይልሃል የሚል መልእክተኛ ደግሞ ገዙበት። እግዚአብሔር ቤት ስትመጣ እግዚአብሔር በሰው እንደሚናገር መጀመሪያ እመን። ይሄው እግዚአብሔር በዚህ ሰው እየተናገረ ነው። የፀጉሩ ስታይል ይመችህ፣ አለባበሱ ይመችህ አይመችህ፣ ጥርሱ ይመችህ አይመችህ፣ ግን እግዚአብሔር እየተናገረ ነው። you have to choice፣ ምርጫ አለ። አይ እኔ መላጣ በሆነ ሰውዬ ሙሉ ሱፍ አድርጎ በድሬዳዋ ሙቀት እግዚአብሔር ያሳይ ምናምን ሰደርያን በጨመረ ሰውዬ ነው እኔ እግዚአብሔር ሲናገር የምሰማው። መብት ነው። ግን አንድ ነገር እመን፣ እግዚአብሔር የሚሰራበት ሰዋል። አይ እንደዛ እኔ 40 ዓመት ካለፈው ሰው ነው የእግዚአብሔርን ቃል የምሰማው። መብት ነው። እኛም እንደርስበታል። ያኔ እኛን ሰማል። እስከዛ 40 ዓመት የሞላቸውን ሰዎች ሰማል። ግን አንድ ነገር እመን፣ እግዚአብሔር በሰው ልጅ አልፎ ይሰራል። ነገር ግን በደንብ አስተውል፣ እግዚአብሔር በሰው አልፎ ይሰራል ማለት በሰው ሁሉ የሚወራ እግዚአብሔር ብሎኛል የሚባል ሁሉ የእግዚአብሔር አይደለም። ታስዋይ አንተ ራስህ እግዚአብሔርን የመስማት የህይወት ልምምድ የሚያስፈልግ ፍጹም ድምፅን ወደ አንተ የሚያመጣው የእግዚአብሔር መንፈስ ብቻ ነው በአንተ ውስጥ ያለ፣ ሊቀላቅል የማይችል። ሰደል አንድ ቀለት ታስተውሳላችሁ አይደል? ጌታ ኢየሱስ ስለራሱ ይናገራል። የሰው ልጅ ዋጋ ሊቀበል ይገባዋል ምናምን እያለ ይነግራቸዋል። እና አሁን ቀደም አንድም ቃል ስናገር በጣም ኤክሳይትድ የሚያደርግ ነው። ጲላጦስ ያዘውና ምን አትናገርም እንዴ አንተ? እኔ ልሰቅልህም ልገልህም ላኖርህም ፍቃድ አለኝ እኮ ሲለው ጌታ እንዲህ ያለው፣ ስማ አንተ ተፈቅዶልህ እንጂ እኔን የመግደልም የመስቀልም ነፃ የመውጣትም አቅሙ የለም። ለንጉሱ ነው ጌታ ኢየሱስ ዋጋ ሊከፍል ስለመጣ እንጂ ጲላጦስ ጠንካራ ስለሆነ አይደለም ጲላጦስ እጅ ላይ ወደቀ። ይሄንን ዋጋ መክፈሉን ለደቀ መዛሙርቱ እያብራራላቸው ጴጥሮስ ብድግ አለና ጌታ ሆይ አለ። ይረግመው ጀመረ ነው የሚለው መጽሐፍ ቅዱስ። ይረግመው አይሆንብህ እያለ ይረግመው ጀመረ። ኢሚዲየትሊ ጌታ አንተ ሰይጣን አለ፣ የእግዚአብሔርን አታውቅም አለ፣ አንተ የሰውን ነው የምታውቀው። እዛ አፖስትል እኮ ነው ከተመረጡት ደቀ መዛሙርት፣ ለዛው ፊተኛ ከሆኑ ደቀ መዛሙርት ተጨማርሱ። አያችሁ ነህምያ እኔ ሳየው ሰውየውን አለ ከእግዚአብሔር ሳይሆን ከሰው የተላከ ለኔ ግድ ብሎት ሳይሆን ለገንዘቡ ግድ ብሎት የመጣ ሰው እንደሆነ ገብቶኛል አለ። ስለዚህ በህይወታችሁ ውስጥ በጣም ጠቃሚ ነገር ልንገራችሁ። በጣም ጠቃሚ ነገር ዛሬ ከዮሐንስ ወንጌል አይ ቲንክ ቴሌግራም ላይ ምናልባት ጥቅሱን ለቅቄላችኋለሁ። ምን ብላችሁ ሃይላይት ፊል እንድታረጉ በይ። ከዮሐንስ ወንጌል ተነስተን ነው የምናየው። ነገር ግን የእግዚአብሔርን በሰው ውስጥ መምረጥ ግድ ይላቸዋል። ለምሳሌ ቅድም የምንሰማው መዝሙር ደስ አይልም? ደስ ይላል። ግን አንድ ደግሞ እኔ ከመዝሙሩ ግጥም ውስጥ የማልሰማው ነገር አለ። እንደ ሰው አይደል በቃ እኔ ምን አገባኝ። እግዚአብሔርና ሰው በአንድ ሚዛን ሊገጥሙ ይችላሉ። እኔ የእግዚአብሔርን ፍቅር ለመግለጽ የሱ ፍቅር እኮ እንዲህ ነው፣ የእግዚአብሔር ፍቅር ግን ልን ይገባል። የእግዚአብሔርና የሰው ፍቅር ሊገጥም አይችልም። ሪሌት ሊደረግ አይችልም። ምን እያልኳችሁ? እግዚአብሔር በሰው አልፎ ሲሰራ
በሰው ውስጥ የሚያልፈውን ሁሉ እያስተናገዳችሁ ህይወታችሁን ልትመሩ የእግዚአብሔርን ምረጡ። as a ሴንሰር ይኑራችሁ። ዲዘርን የሚባለው መንፈስ እሱ ዲዘርን የሚባለው ነገር በጣም ወሳኝ ነው። ባይዘው ለአማኝ በጣም ወሳኝ ነገር ዲዘርኒንግ ነው። ዲዘርኒንግ ማለት የማንበብ ችሎታ ነው። ስፒሪቹዋል ንባብ ነው። አንዳንድ ሰው በጣም ጥሩ ሰው ሊመስልህ ይችላል። አንዳንድ ሰው አለባበሱን ስታየው የማይረባ ሊመስል ይችላል፣ ግን የከበረ ነገር ውስጡ አለ። ገብቷችኋል? አንዳንድ ሰው ደግሞ ስታየው በቃ ኩል ነው፣ ሲያመልክ ራሱ ሲያጨበጭብ ራሱ በሪትም ነው፣ ውስጡ ደግሞ መቃብር ነው። ገባ? እሱ ጓደኛ ከሆነ ተንደርድረ ሞት ጉድጓድ ውስጥ ነው የምትገባው። ገባ? ስለዚህ አንተ በህይወትህ ውስጥ መንፈሳዊ ሰው ከሆንክ ዲዘርን ያስፈልጋል። እኔ አሁን በህይወቴ በጣም ፈጣን ምናምን የሚባሉ ይጠቅሙሃል የሚባሉ ሰዎች ግን ዲዘርን ሲደረጉ አደገኛ የሚሆኑ ሰዎች ገጥሞኝ ያውቃል። አየህ፣ በጣም ብዙ ሰው ይሸነገላል። በጣም ብዙ ሰው ጥሩ ቃል የፍቅር ቃል በሚያወራ ሰው ከእግዚአብሔር ቤት የሚወጣው ሰው ሰይጣን የብርሃን መልአክ እስኪመስል ድረስ ያስታል ነው የሚለው መጽሐፍ ቅዱስ። ስለዚህ ሰይጣን ቆንጅዬ ሆኖ ነው የሚመጣው። ይሄ ሚካኤል ነው ጊዮርጊስ ነው እንደዚህ በእግሩ የረገጠው ሰይጣን፣ እሱ ሰይጣን አይደለም። ሰይጣን በጣም ቆንጅዬ፣ በጣም ቆንጆ የብርሃን መልአክ ታውቃለህ፣ ኤንጅል እንደዛ ሆኖ ነው ወደ ህይወት። ብዙዎቻችን የተጎዳነው ለዛ ነው። የሰይጣን ድምፅ ሲመጣ እነሆ ላስጨንቅ መጥቻለሁ ማንም አይ እኔ የምልሽ እንዴት ነው ይሄን ነገር እግዚአብሔር እንዳትበሉ ብሏል እንዴ ምናምን ብሎ ብትበይ እኮ አሪፍ ነው፣ ይሄ ይስማማሻል፣ ጥሩ ነው ለሼፕ ምናምን ብሎ ነው ሔዋንን ያበላት። ብራዘር በጣም አሪፍ አውሪ ነው ሰይጣን። አሪፍ አውሪ ነው። እኔ አሁን ምሳሌ ልሰጥ ነበር ይቅርብሽ ከአንዳንዶቻችሁ ጋር ከመጣል ልክ በህይወታችሁ ውስጥ አንድ ነገር በደንብ አስተውሉ። ድምጾች ክፉ ላይ መስሉ ይችላል። that's why መንፈስ ቅዱስ በሰው ውስጥ የሚያስፈልገው ለዛ ነው። ዲዘርን ስታደርገው መልካም ቃል ይመስላል፣ ግን መልካም አይደለም። መንፈስ የሚያስፈልግህ ለዛ ነው። በእግዚአብሔር ቤት ውስጥ ስትኖር ቅዱሱ የሆነ የእግዚአብሔር መንፈስ በውስጥ ተቀምጦ ልትሰማው የሚገባው ሁሉ ነገር በክፉ አይደለም የሚመጣው። አንድንም ሰው ሰይጣን እገድልሃለሁ ብሎ ገድሎ አያውቅም። ኢየሱስ ጋር መጥቶ በመቅደስ ጫፍ አኖረው። አይገርምም አሉ። አንተ እኮ የእግዚአብሔር ልጅ ነህ አለው። እና ሲል ራስን ከዚህ ብትወረውር መልአክ አለልህ አለው። ደስ አይልም? አሁን ይሄ የስ ሃሌሉያ ምናምን ነው የምትለው። ጌታ ግን ጌታ አምላክን በከንቱ አትፈታተን ተብሎ አናቱን አለ። አሁን አንዳንዶቻችሁ እንዲህ አይነት ጸሎት ያላችሁ ሰዎች አላችሁ። በዚህ 3 ወር ውስጥ ጌታ ሆይ ባለጠጋ እንድታረገኝ። ኧረ እባክህ በጣም እንደዚህ የሚፈልግ ሰይጣን ነው እንደዚህ የሚያስለፈልፋቸው። ገብቷል? ሎተሪ ቆርጥና ጾም ጸሎት ይገባል። ከዛ ሎተሪ የሚወጣው ቀን ሎተሪ ቦታ ሄደ ሲያየው ማስተዛዘኛ ራሱ የለውም። ጌታ ሆይ ግን አታየኝም ይላል። መቼ ሎተሪ ያወጣልሃል ብሏል ጌታ? ራስህ የፈጠርከውን ድምፅ ሰምተህ ራስህ እዚህ ሰምተህ እንደው ብትሰሙ እኮ ጥሩ ነው። ክብር ለኢየሱስ። ረጋ ብለሽ ስም። እኔ ጥበቃም ፓስተርም የትም አይሄድ በልጅ እሺ፣ አትጨነቂ። እዚህም መተሽ እቤትም እንዴ ብለሽ እዚህም እንዴ ነው። ክብር ለኢየሱስ። እሱ ጓደኛ አግኝቶ የትም አይሄድም። መልአክ ራሱ ይዟል። ክብር ለኢየሱስ። ቅድም እያመለከን እሱ ከሷ ጋር እዚህ ቆሞ እየተጫወተ ነው። ልትወጣ ነበር እናት ነች። ክብር ለኢየሱስ ይሁን። ስለዚህ አታስቢ፣ ጓደኛ አለው ጌታ መልካም። ራሳችን የምንሰማቸው ድምፆች ናቸው የኛ ጠላቶች። ሁልጊዜ ነግራቸዋል። ብዙ ሰው በቃ አሁን ብቸኝነት መኖር በቃ ይላል። በተለይ እህቶች ዛሬ አጠገቤ በቀኜ በኩል የሚቀመጠው ሰውዬ ነው አይደል? አልሰማችሁም? እንደ ምስክርነት በቀኝ በኩል የሚቀመጠው ሰው የኔ ነው። ዝም ብዬ ጸለያ ቤቷ ቅባት ዘይት ምናምን አድርጋ ትመጣለች። እነካዋለሁ። በቃ ከኋላ የሚከተል ያ ሰውዬ ታስታውሳላችሁ አይደለም? መስተፋቅር ሊያሰራ የሴትዮዋን ፀጉር ይዘና ተብሎ የሴትዮዋን ፀጉር ወስዶ አሰርቶ
ከዛ በስንተኛው ቀን አሉ የሆነች ሲንጋፖር ነች ምናምን አፈላልገው መጣች አሉ። የሴት ሂውማን ኤር ነው የሰው ፀጉር ላይ ተደረገ። ሴትዮዋ ከሲንጋፖር መጣች እቤቱ ድረስ። እዚህ ባለ ነገር ከበለ ኢየሱስ እዚህ ፀጉሯ ላይ እንጸልያለን ይዘና አንልህም። ምክንያቱም የማፀጉር የማን ምን እንደሆነ በዚህ ዘመን አይታወቅ። የኔን ራስ ቼክ ብታረግ ነው ይሻላል። ከበለ ኢየሱስ ስለዚህ እዛ አስባ ትመጣለች። አይታወቅም። የዛን ቀን የፈረዱባቸው እማሆይ እድሜያቸው ጠና ያለ የ8 ልጆች እናት ምናምን መተው በቀኟ በኩል አሜን ትላለች። አይኗን አትከፍትም። ብዙ ሰዎች አምልኮ ሰዓት አይኖቻቸው የሚከፍቱት። ከዛ በቃ እንደዚህ ያለ ሲሉ ማደሪያ በሚለውን ቃል አትጨርሰው። ምን ነው ጌታ ሆይ ማለት ጀምራል። ውስጧ ያደገ ድምጽ ነው፣ የራሷ ድምጽ። ብዙዎቻችሁ የራሳችሁ ድምጽ ነው ያሰናከላችሁ፣ ራሳችሁ ክሬት ያደረጋችሁ ዓለም የሰጠቻችሁ ድምጽ። ነህምያ ታስዋይ በትክክለኛው መንገድ ነው አለ። እግዚአብሔር እንዳላከው አውቄያለሁ አለ። ይሄ ሰውዬ በእስራኤል ዘንድ ያለኝን ተቀባይነት ከኔ ለመውሰድ የተላከ ሰው እንደሆነ ገብቶኛል። አንደርስታንድ አድርጌያለሁ አለ። ስለዚህ በህይወታችሁ ውስጥ አንደርስታንድ አድርጉ። ዛሬ ዮሐንስ ወንጌል ምዕራፍ 1 በጣም አስገራሚ ቃል ነው። የዮሐንስ ወንጌል በጣም ብዙ ጊዜ ነግሬያቸዋለሁ። የዮሐንስ ወንጌል ካሉት ከሶስቱ ወንጌላት የተለየ የኢየሱስ ክርስቶስን ትልቅነት የጻፈ በቀደመችው ቤተክርስቲያን ዮሐንስ የሚጽፋቸው መልእክቶች እንደ ጸሎት በቅዱሳን ዘንድ የሚነበቡ ነበሩ። ስለዚህ ዮሐንስ እግዚአብሔርን ኢየሱስን ከሰውነቱ ሳይሆን ከአምላክነቱ ቀድሞ ስለመኖሩ ጀምሮ የጻፈ ሰው እንደሆነ በጣም ደጋግሜ ነግሬያቸዋለሁ። ምን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 5? ክብር ለኢየሱስ ይሁን። የዮሐንስ ወንጌል ምዕራፍ 1 ቁጥር 5 ዮሐንስ ወንጌላዊ ዮሐንስ እንደጻፈ ሃሌሉያ እግዚአብሔር ይመስገን። እንግዲህ በዚህ ክፍል ውስጥ ዮሐንስ ሊነግረን የሚፈልገው በጣም ትልቅ ምስጢር አለ። እንደዚህ ይላል፣ ብርሃን በጨለማ ያበራ ነበር፣ ጨለማም አላሸነፈውም ይላል። አሁን በደንብ ተመልከቱ። ብርሃን በጨለማ ያበራ ነበር፣ ጨለማ ምን አላለውም? አላሸነፈውም። ምን ይታያቸዋል በዚህ ውስጥ? ጠይቃችሁ። ጨለማ ብርሃን ምን ይል ነበር? በጨለማ ላይ ያበራ ነበር። ጨለማው ምን አላለው? አላሸነፈውም። ምን አይነት ብርሃን ነው ጨለማ ያላሸነፈው ብርሃን? አሁን ይሄን በደንብ ወቁ። ባለፈው ስንመለከት ስለ ሐዋርያው ጳውሎስ ሕይወት ጌታ ኢየሱስ በብርሃን ተገናኝቶት እኔ ኢየሱስ ነኝ ነው ቀጥታ ስለራሱ ነው የነገረው። ስለዚህ ሴት አስታውሻቸዋል። ስለ ሳምራዊቷ ሴት ሄዶ ጌታ ራሱን ነው የገለጠለት። እኔ የሕይወት ውሃ ወንዝ ሰጥሻለሁ ነው ያለው። በደንብ ተመልከቱ። ዮሐንስ ደግሞ ብርሃን ያበራ ነበረ ይላል። ብርሃን ያበራ ነው። ጨለማ ደግሞ ሊቋቋመው አልቻለም። ክብር ለኢየሱስ ይሁን። አሜን ናቸው። የእግዚአብሔር ስራ ዘወትር በጨለማ ላይ ምን ማድረግ ነው? ማብራት። አጠገባቸው ያለውን ሰው እግዚአብሔር ስራው በሉት፣ በጨለማ ላይ በሉት፣ ማብራት ነው በሉት። አሁን እዚህ ጋር እንምጣ። ጨለማ ምንድነው? ብርሃን ምንድነው? ምንም ወደ ግራም ወደ ቀኝም ሳትሉ ጨለማ ምክር ነው፣ ጨለማ ትምህርት ነው፣ ብርሃንም ምክር ነው፣ ትምህርት ነው። አራት ነው። አሁን ጨለማ አላሸነፈው ብርሃኑ ይበራ ነበር ሲባል ስለ ፓውዛ እየተናገረ አይደለም፣ ስለ ኖሌጅ ነው። እግዚአብሔር ማብራት ነው ስራው ስትል እግዚአብሔር መምከር ነው ስራው፣ ማስተማር ነው ስራው። በደንብ አስተውሉ። ጨለማ ምክር አለ፣ ጨለማ ሐሳብ አለ። ስለዚህ ጨለማ የሚመክረው ምክር በሰዎች ውስጥ ሲገባ ሰዎቹ ላይ ደግሞ የእግዚአብሔር ምክር ሲያበራ ያ የጨለማ ዕውቀት መቋቋም አይችልም። ለምሳሌ ወደዚህ እንምጣ። አሁን እዚህ መብራት አለ አይደለ? የዚህ ቤት መብራት የሚነሳው ከየት ነው? አሉ አይደለ መብራቶች? እሺ ሙሉ መብራቱን አጠፋ ነው። ጨለማ የቱ ጥግ ነው የሚቀመጠው? አሁን ጨለማ የቱ ጋር ነው ያለው?
የታል? እዛ ጥግ ላይ የተቀመጠው እዚህ ስር ነው ያለው። በደንብ አስተውል እስኪ። አምፖሉ ብርሃኑ ሶርስ አለ፣ ይሄው ከዛ ይገናኛል፣ ስዊች አለው፣ ይበራል። ጨለማ ግን እኛ አሁን ስንፈልግ ጨለማ ማድረግ ብርሃን ማድረግ እንዳንችል ጨለማን የዘማችሁ ነው። ጨለማን ብሬከር ውስጥ መክተት አልቻለም። ጨለማ የብርሃን ያለመኖር ውጤት እንጂ ጨለማ አይደንቲቲ የለው። አመደብስም ጨለማ ማንነት የለው። በራሱ ኤግዚስት ማድረግ አይችልም። በራሱ መገለጥ አይችልም። በራሱ ሰዎች ላይ መሰልጠን አይችልም። ጨለማ እድል የሚያገኘው ብርሃን ሳይኖር። እየሰማችሁ ነው? የእናንተ የብርሃን ሶርስ ይታወቃል። ብርሃናችሁ ከየት እንደሆነ ይታወቃል። መጽሐፍ ቅዱሱ እናንተ የዓለም ብርሃን ናችሁ ሲል ምን እያለ? እናንተ የዓለም ትምህርት ናችሁ እያለ። ጌታ ሆይ አይኖቻችንን ክፈት ዛሬ። እናንተ የዓለም ብርሃን ናችሁ ሲል ትምህርት ናችሁ፣ ዕውቀት ናችሁ፣ ጨለማን የሚመታ ዕውቀት ናችሁ። አሁን በደንብ አስተውሉ። ብርሃን ያበራ ነበር አለ። ዘወትር ነው ስራው ማብራት ነው። ጨለማ ደግሞ ሊያሸንፈው አልቻለም። ምክንያቱም ጨለማ በብርሃን አለመኖር ጉልበት ያገኝ ነበረ። ብርሃን ግን መብራት ሲጀምር ያ ጨለማ መቆም አልቻለም። አሁን ነው ወደዚህ በደንብ ተጠጋ። ወደዚህ ክርስትና ሁል ጊዜ ነው የምናገረው። ክርስትና ኖሌጅ ነው። እግዚአብሔር ቤት ውስጥ የሚያኖርህ ዕውቀት ነው። የሚያስመልጥህ ዕውቀት ነው። የማን ዕውቀት? የራሱ የመንፈሱ ዕውቀት። ወደ ጎን ብታረገው ወደ ላይ ብታረገው ብርሃን ምንድነው ብትል ኖሌጅ። ባለፈው ነግሬያቸዋለሁ። ይህን ትምህርት ስንማር ስለ ብርሃን ስንማር ሕግ ለእግሬ መብራት ለመንገዴ ብርሃን ነው። ሕግ ለመንገዴ መብራት ነው። አየህ፣ ግልግል ሕግ የሚለው ምንድን ነው? ሕግ ዳዊት አቤቱ እንዳልበድል ቃልህን በልቤ ሰወርኩ ይላል። ጨለማ በእኔ ውስጥ ስፍራ እንዳያገኝ ቃልህን አስገባው፣ በብርሃን ውስጥ ልመላለስ። አይ ኢሳይያስ እንደዚህ ይላል፣ በጨለማ የሄደ ሕዝብ ምን አያለ? ብርሃን አየ። ምንድን ነው ያየው? ምን አይነት ብርሃን ነው ያየው? በመስቀል የተሳለ ብርሃን ነው ያየው? ፓውዛ ነው ያየው? ትምህርት ነው። ሰይጣን ሂዘ ጉድ ቲቸር የጨለማ፣ እግዚአብሔር ደግሞ የብርሃን መምህር። ብርሃን ያበራ ነበር ሲል ያስተምርህ ነበር እያለ በጨለማ ስትደነጋገዝ ቢያይ እግዚአብሔር ተጠያቂ አይደለም። እንኳን ደህና መጣችሁ። እዚህ ቤት ስትመጣ እርግማን ምናምን የምትለው ጣጣ እኔ አይመለከተኝም። ደህና ናችሁ? እኔ አይመለከተኝም። ምን ነው ፈራችሁ? እዚህ ቤት ውስጥ ያለ አጋንንት ውጣ። ሰውየው ከፈለገ ራሱ ያስወጣው። ፈራችሁ? በጌታ ያልሆነ ሰው ከሆነ እንገላግለዋል። በጌታ ቤት 15 ዓመቱ ነው። ውጣ ሲባል በየጉባኤው ይወጣል። እኔ እሱን ሳስወጣ ጊዜ ላቃጣ። ዳስዋይ እዚህ ቤት ውስጥ ብዙዎቻችን እየተማርን ነው። ብዙ አጋንንቶች የለቀቁ። ደህና ናችሁ? አይ ይሩት ብቻ የገባት አይ እያሉ እኮ ነው የሚሄዱት። አታውቁም እናንተ? ቁጭ ያሉ አሉ። ወይ በቃል ቀጥቀጥ እናደርጋለን። በሳምንት 7 ቀን እኔና አረግ እየተፈራረቀ ቷ ያልጮለን ነው የሚመስለን። ይውሪ እያለ ነው የሚጮህ። ድምፁን ለምን አልሰማንም ካላችሁ ተቆጣጥራችሁት ነው ራሳችሁ እያለ ነው። ክብር ለኢየሱስ። እግዚአብሔር ያበራ ነበር። እግዚአብሔር ለማንም ተሰውሮ አያውቅም።
በደንብ ስማ። ስለ መስማት እየተማርክ ነው ያለው። ለየትኛው ውድቀት ተጠያቂ እግዚአብሔር አይደለም ብዬ ሺህ ጊዜ ተናግሬያለሁ። ለመከናወናችን ሁል ጊዜ የሚሰራ አምላክ አለ። እሱ ልትሰማ ከወደድክ በህይወት ማንም ሊቋቋምህ አይችልም። ማንኛውም ሰው ራሱን ዝም ብላችሁ አከሌን ስታዩት እሱን ሳየው እሱ ራሱን አሳልፎ የሰጠለትን ምክር ነው የሚመስለው። እየሰማችሁ ነው? ጌታ በብርሃናችሁ ያውቋችኋል አይደል? በስራችሁ በፍሬያችሁ ያውቋችኋል። የኔ መሆናችሁን ያውቃሉ። በላያችሁ ላይ የሚታየው ነገር ማንም ሰው በእግዚአብሔር ቤት ሲመላለስ ዝም ብለህ አይተህ ይሄ የሚመከረው ብለን መለየት። አሁን እዚህ ሁለት በጎች አሉ አይደል? እዚህ ያሉት ጥቁርና ነጭ ናቸው። ስትወጡ ስትገቡ ያላያችሁ ሰዎች የትኛው በጎች ነን እኛ? ጥቁሩ? ነጩ እንደውም ቀንድ የለውም። በእግዚአብሔር ቤት ውስጥ ስትኖር መልክ ከማን ምክር እንደምትቀዳ ያስታውቃል። ሰላምህ በማን እየተመረከርክ እንዳለ ያስታውቃል። ላስታይል ሳስተምራችሁ ምን ብያችሁ ነው? የሰላም ችግር ካለብህ ምን ቀይር ብያለሁ? ትምህርት ቀይር ብያለሁ። መጽሐፉ ልጆችሽ ከእግዚአብሔር የተማሩ ይሆናሉ አይደል? የልጆችሽም ሰላም ይበዛል ካለ ትምህርትህ ነው ሰላም የሚያሳጣ። ስትቃዥ የምታድረው ትምህርት ነው። አውራጣቱን ያዙት እየተባልክ የምታድረው የምትማረው ትምህርት ነው። ለምሳሌ እነዚህ ልጆች ቀን ቢዋሽፏችሁ ማታ ሲተኙ ታገኙታላችሁ አይደለ? አዎ ኳስ ሲጫወት ብሎ ላይብረሪ ነበርኩ ካለ ማታ እግሩ እንዲህ ሲል ነው ቢያንስ አይደለ? የዋለበት ላዩ ላይ እመነኝ። በአይምሮ ውስጥ ያለ ምክር ፊትህ ላይ ያስታውቃል። ክርስቲያን ነኝ ብለህ ማውራት ትችላለህ። የክርስቶስ ሞገስ በላይ ላይ ላይመጣ ይችላል። የሃይማኖቱ ግን ተከታይ ልትሆን ትችላለህ። እግዚአብሔርን መስማት ህይወት ነው። እግዚአብሔርን መስማት የአማኝ ደህንነት ነው ስንል እግዚአብሔር ብርሃን ስለሆነ ጨለማ ደግሞ ስለማያሸንፈው። ከተሸነፍክ አልሰማ ስላልክ ነው። አመሰግናለሁ። እግዚአብሔር እያስተማረኝ ነው የምትል ሰውዬ፣ እግዚአብሔር ሊመክረኝ ፈልጎ ነው የምትል ሰውዬ መብት ነው። እኔ ግን ዛሬ እግዚአብሔር የሚነግረኝ እነግርሃለሁ። ለየትኛውም ሽንፈት ተጠያቂ አለመስማትህ ነው። እግዚአብሔርን ስትሰማ ያበራ ነበር፣ ጨለማ አላሸንፈው። ጨለማ ባንተ ላይ ጨለማውን ለመዘርጋት፣ ጨለማ ባንተ ላይ እቅዱን ለማቀድ ዘወትር ይተጋል። እግዚአብሔር ደግሞ ባንተ ላይ ምን ያደርጋል? ያበራል። እግዚአብሔር ያበራል፣ ጨለማ ደግሞ ይታገላል መብራት ለማጥፋት። እንደምንም ብለህ አሁን ያንን ካጠፋው እዚህ ቤት ውስጥ እንተረማመሳለን። ስለዚህ ሰይጣን ሁልጊዜ ትጋቱ ምንድነው? ስዊችህን ማጥፋት፣ መስሚያህን ነው መዝጋት የሚፈልገው፣ ሌላ ቦታ አይደል። እንዳትሰማ ነው ያደርግ። ዝም ብለህ ሰባኪው ስታየው ያስጠላል። እኔ አሁን ታውቃላችሁ ላለፉት 9 ዓመት ምናምን የኔ ፓስተር የነበረውን ሰውዬ በቴሌቪዥን ገና ሳየው አይ ምንድነው ያወራው ሰውዬ? አይ ማይገባኝ ሰው ስማው የማይገባኝ። አንድ ቀን ጸለይኩ፣ ጌታ ሆይ ሰው ያስፈልገኛል ምናምን ብዬ ጸልዬ ተኝቼ የሆነ ራእይ አየሁ ከሱ ጋር በተገናኘ። ከዛ ድንገት ቴሌቪዥን ስከፍት በቤቴ እያስተማረ ነው። ሮብ ዕለት ማስታወሳለሁ ቁጭ ብዬ ሰማሁት። ማክሰኞ ሮብ ሰማሁ። በጣም ይገርማቸው ሐሙስ ዕለት ከዛ ቸርች ለአገልግሎት ተደወለልኝ። የሚያውቁኝ ልጆች እዛ ናቸው እና እስኪ የሆነ ቸርች ምናምን አለ። ከዛ ቆይ ሐሙስ ቪዚት ላድርገውና አርብ ፕሮግራም ስላላቸው አርብ አገለ ሐሙስ ማታ ሄድኩ። ቁጭ ብዬ ተምሬ በቀጣይ ቀን አገልግሎት ነበር። አገልግሎት ገባ። ከዛ በኋላ ሌላ ቸርች አላውቅም። ለካ የሚቀይሩህን ሰዎች ስዊች ያጠፋብሃል፣ እንዳትሰማቸው ያደርጋል። አየህ፣ ክብር ለኢየሱስ። አዲስ ልጅ እዚህ የምትመጣ ልጅ አልሰማችሁም ያለችኝ? በር ላይ የሆኑ ወጣቶች ቆሙ ነበር አለች።
ከዚህ ከአንዲት እህት ጋር ስናልፍ ኧረ ግድ የለሽም እንግባ የእግዚአብሔር ነገር ይኖራል ስለ እዚህ ህፃናቶች እየተነሱ ቸርች እየከፈቱ ህፃን ልንሰማ ነው እንዴ ብላ እዚህ መጣ። የጌታን ራት የምንወስድበት ቀን የመጣችው ከአንድ ወር በፊት በሁለት ቀን ውስጥ ስቄ አላቅም ዘምሬ አላቅም በህይወት ያለች በሁለት ቀን ውስጥ እቺ ሴት ያኔ ስታልፍ ግቢ ያላትን መንፈስ ብትሰማ እስከ ዛሬ መዝሙር አጽፍም አየ በህይወት ውስጥ ለምን በደስታ ላይ በዘር በምናምን ትሄዳል? አሁን አንዳንድ ሰው ኦሮሞ ከሆነ ኦሮሞ ሰባኪ ነው የሚመቸው አይደለ? ወላይታ ከሆነ ወላይታ ሰባኪ ነው የሚመቸው። ከምባታ ከሆነ ከምባታ ነው የሚመቸው። ስለዚህ የሰው የሚሰማው ድምጽ የዘሩን ድምጽ ነው፣ አይጠቅመውም፣ አይለውጠው። ጨለማ በደንብ አድርጎ ተውዞት ገባ። ገመዳፍ የሆነ ሰውዬ መጥቶ አማርኛ በደንብ የማይችል የሰራዊት ጌታ እግዚአብሔር እንዲህ ይልሃል እያለ እንዲህ ነው ጨለማና ብርሃን ልዩነቱ ምናምን እያለ እንደኔ ሲያስተምረው አይሆን በሲዳምኛ ካላወራ እኔ አይገባኝ ይላል። ይጮላል አንድ ቀን ሰው ምክሩ ነው የሚያጠፋው። ጨለማ እግዚአብሔር ሊቋቋም እግዚአብሔርን ጨለማ ሊቋቋም አይችልም። እግዚአብሔር አሸናፊ ነው ስትል ምን እያለህ ነው? እግዚአብሔር ብርሃን እያበራ ነው ስትባል ምን እያለ ነው? እግዚአብሔር ዘወትር እየመከረህ ነው እያለ ብርሃን ያበራ ነበር ካለ እግዚአብሔር ያወራ ነበር ነው። ሌላ ቋንቋ የለው። ሌላ ይሄንን ፍታ። እኔ የብርሃን ልጅ ነኝ እስኪ የብርሃን ልጅ ነኝ በሉ። የብርሃን ልጅ ነኝ እስኪ አሜን በሉ። እዚህ ጋር ልክ እንዳለው እስኪ መብራት ያጠፋ በሉ እንለለ አይጣፋ። ምን ያለን ነው? የሚመክረኝ አምላክ ሁልጊዜ ወደ እኔ ምን አለው እያልኩ ነው። ምክር አለው እያልኩ ነው። ሌላ ምን አለ? እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ ሲል መጽሐፍ ቅዱስ ምን እያለ? መብራት ከሌለበት ሰፈር መብራት ወዳለበት ሰፈር፣ እውቀት ከሌለበት ከዛ ሰፈር፣ አጥፊ እውቀት ካለበት የጨለማ ስርዓት ከሚተዳደርበት እውቀት ወደሚደነቅ ብርሃን ሲል በጣም በሚያስገርም ሁኔታ ጨለማ እናንተ ላይ ሊሰለጥን የማይችል እውቀት ወደምትካፈሉበት፣ ከዛስ የልጁን በጎነት እንድትናገሩ። ሰው በብርሃን ውስጥ ካልሆነ በጎነቱን ሊናገር አይችልም። በጎነቱ ደግሞ እዛው ቲቺንግ ሌላ አይደለም፣ ትምህርት ነው። ለምሳሌ ክፉ እውቀት የሚያስተምሩ ሰዎች አሉ አይደለ? በጣም ክፉ እውቀት የሚያስተምሩ ሰዎች አሉ። በቤተ ክርስቲያንም ሆኖ የሚያስተምሩ ሰዎች አሉ አይደለ? ግን ጨለማ ብርሃን ላይ እድል ፈንታ እስካይኖረው ድረስ የእግዚአብሔር ምክር is powerful። እግዚአብሔር ስማኝ ሲል ተመከርልኝ ያለ ነው። እግዚአብሔር ሁሉ ጊዜ ፈቃዱ ወደ አንተ ጠዋት ተነስተህ ነጋሪት ጋዜጣ እያነበብክ፣ ጠዋት ተነስተህ ሜትሮሎጂ እያየህ፣ ጠዋት ተነስተህ አንድ ጓደኛ ላይ ሰሞኑን ደውሎ ከተማ ውስጥ ቤንዚን የለም ወንድሜ እንዳትደውል፣ እኔ ቀኔን እንደዚህ መጀመር አልፈልግም፣ እንትን የለም አሁን ስልኬን ስዊች ኦፍ አድርጌ አላውቅም፣ ስልኬን አሁን መዝጋት ጀመረ። ኢንቫይሮንመንት ሁሉ ጊዜ ተስፋ ያወራ። አገርህን ተመልከት፣ ምናምን ተመልከት፣ ጦርነቱ፣ ድለቃው፣ ምናምኑ ተመልከት። መንፈስ ግን ሁሉ ጊዜ እንዲህ ሊመጣ ያለው ይመጣል። አካባቢህን ስታይ ተስፋ የሚያስቆርጥ መንፈስ ዓለም ውስጥ ስትገባ ደግሞ ስለዚህ ተስፋ መቆረጥ። እኔ ኢትዮጵያ ውስጥ ማን እንደነገረን እኔ እንጃ። እንዲታዝንለት ሰው መሆን በጣም ጥሩ ነው ይመስል። እቤት ራሱ ሲያምህ ነው እንክብካቤ የሚበዛው። ምን ነው ይሁን እስኪ አሁን ዛሬ ማታ ገብቶ ወገቤን በል፣ አረ ብርድ እያለኝ ነው በል። በልተህ ማታውቀው ምግብ የምትበላው ስትታመም ነው። እኛ ቤት ሰው ሁሉ ትኩረቱ ወደ አንተ የሚሆነው ስትታመም ነው። ይኖታ ልጆች ለምንድን ነው አመመኝ የሚሉት? ትኩረት ሲያጡ እኮ ይላል ብሎ አውቀው ይላል። አንድ ጊዜ ነግሬያቸዋለሁ። የኔ ጓደኛ ልጅ ትንሽ ልጅ ነው፣ የ2-3 ዓመት ልጅ ነበር ያኔ። እኔና አባትየው ረጅም ጊዜ ስላልተገናኝ ቁጭ ብለን እናወራለን ቤት ውስጥ። አየ
አለ ጮኸ። ምንም ልንሰማው አልቻለም። ቤት ውስጥ የተከፈተ ቴሌቪዥን ነበር። ሄደና ነቀለ። ሁለታችንም ዞር ስንል አለ ትኩረት ነው አይደለም። ማንም ሰው ተሯሩጦ ሆስፒታል ይጠይቃል። ማንም ሰው ስትወድቅ ሰው ደስ ይለዋል። ወይ ነው ወንድሜ ይላል። ሲከናወንልህ ለደስታ የማይደውል ሰው እኔ ልንገር፣ ጥሩ ወዳጅ ስትሰበር መጥቶ የሚያወራህ አይደለም። እኔ ብልጥውን ልንገር፣ ሲከናወንልህ መጥቶ አይኑ ፊቱ ካበራ ያ ሰውዬ በእውነት ያንተ ወዳጅ። ማንም ሳያዝንልህ መንግስት ያዝንልህ የለ እንዴ? ምን ችግር አለ? የደሃ ደሃ ብሎ መዝግቦ መንግስት ቤት ይሰጣል ከፈለግ። ማን ነው ባለፈው እዚህ ሲያወራ የሰማው? የደሃ ደሃ የሚባለው ቦታ አንድ ፎቅ ያላት ሴትዮ ተመዝግባ ልትመዘገብ ቆማለች አሉ ሰልፉ ላይ። ያዝንልሃል። ይታዘንልኝ ካልክ ይታዘንልሃል። አየህ እኔ በህይወት ዘመኔ ልንገርህ፣ ሰው እንዲያዝንልህ አትፍቀድ። ለምን መሰለህ? ጨለማ ውስጥ ገብቷል ማለት የጨለማ ትምህርት እያጠቃህ ነው ማለት። በማሸነፍ ማታምን ከሆነ አየህ በቃ እኔ ጸለይኩ ምንም እግዚአብሔር የኔን ነገር አይሰማም። እውቀት ነው የሚመስለን፣ ልክ ነው የሚመስለን። እስማ ሰራው ሞከርኩ፣ የእግዚአብሔር ሰው ላገለግል ጣርኩ ይኸው አገለገልኩ ባልኩ ቁጥር ስሰናከል ጦርነቱ ሲበዛብ እና ምን ችግር አለ? ብርቅ ነው። አባቶቻችንም እንደዛ ነው ሄዱት። ሄድበት መንገዱ ጳውሎስ እኛ አለ በቃ እንደ ዓለም ጥራጊ ሆነናል አለ። በቃ ንቀው ጨርሰውን አለ እንደሚጠረግ ሆነናል አለ። ግን ሰላማችን የነሱ ሰላም እኛ ጋር ነው። እኛ ድሆች የሆንን ሌሎች ባለጠጎች እናደርጋለን። ግን እንደ ዓለም ጥራጊ ተንቀናል። አታስተናግድ። ከንፈር ሲመጠጥልህ ደስ አይበልም። የጨለማ እውቀት ነው። የጨለማ እውቀት ሁሌ ነው የምነግራችሁ። ሰርግ ሁላችሁም ስትሄዱ 9 ሰዓት ከሆነ 11 ሰዓት ነው የምትሄዱ። ቀብር ከሆነ 6 ሰዓት ከሆነ 5 ተኩል እዛ ናችሁ። ተገላግለህ አንዳንድ ሰው ደግሞ ወንድሜን እኔ ብሎ ጉርጓድ ውስጥ ቀድሞ ይገባል። ሁለት አካፋ ብትበትንበት እኮ ይስባል። አንተ አርቲፊሻል ጋይስ በደንብ እንድታስተውሉ ፈልጋለሁ። ብርሃን እውቀት፣ ጨለማም እውቀት። ብርሃንም ትምህርት ነው፣ ጨለማም ትምህርት። በህይወትህ ውስጥ ሰላም የሚያሳጣ ጨለማ ጉልበት ኖሮት አይደለም፣ ትምህርቱን እየሰማኸው ስለሆነ። ብርሃን ያበራ ነበር በጨለማ ላይ አላሸነፈውም። አንድ ሰው በብርሃን ትምህርት እየተጠቃ በሄደ ቁጥር ጨለማ መጥቶ እሱ ህይወት ውስጥ ጉልበት ቢፈልግ አያሸንፈው። ምክንያቱም የብርሃኑ ጉልበት ውስጥ አለ። እውቀት ነው። ጥሩ ተማሪ ሆነ በህይወት ውስጥ አሸናፊ ለመሆን ጥሩ ጸላይ ብቻ መሆን አይደለም ያስፈልግህ፣ እውቀት ያስፈልጋል። እዚህ ውስጥ ትምህርት ያስፈልጋል። ትምህርት ያስፈልጋል። በሽታን አቅፈ መኖር ትችላለህ። በሽታን መንቀል ትችላለህ። ችግሮችን ተሸክመ በቃ ማን ሁሉም ያለፈበት ነው። የኛ ዘር ሁሉ እንደዚህ ነው። እኛ ቤት እኮ ሁሉም እንዲህ ናቸው እያልክ መኖር መብት ነው። እኔ ጋር ሲደርስ ግን እኔና ዘሬ አልፎ አይነካም ማለት መብት ነው። ምን እውቀት ይዘሃል? ሁልጊዜ ነው የምነግራችሁ። ጌታ እንደዚህ አለ፣ ቃሎቼ በእናንተ ቢኖሩ። ቃል ከሌለ ጸሎት የለም። የአንዳንድ ሰው ጸሎት የራሱ ግምቱ ነው። ጌታ ሆይ እንትናን ጎብኝታል፣ ዘማሪዋን ጎብኝታል፣ እንትናን ጎበኘው፣ እኔን ግን እያየ የምታልፈኝ ለምን? ይሄ አሁን ጸሎት ነው? አይ ወገኖቼ እስኪ እንድጎበኘን ጸልዩ። እግዚአብሔር የመጎብኘት ፍላጎት አለው። እግዚአብሔር ውስጥ የመጎብኘት ፍላጎት እኛ አይደለም ያሳደር ነው። ኔቸሩ እንደዛ ነው። እግዚአብሔር ባንተ የጸሎት ሩጫ፣ ባንተ የጸሎት ብዛት እግዚአብሔር ወደ መልካምነት አይመጣም። ይላር ኔቸሩ ነው፣ መልካም ነው እሱ።
ብርሃን ነው አለ እግዚአብሔር። ድንገት ወደ ብርሃን የመጣ አምላክ አይደለም። ኔቸሩ ነው፣ ማንነቱ ነው። እንዴት ትወስደዋለህ? ወዴት ታመጣዋለህ? እግዚአብሔር ወይ በእኛ ላይ አትክፋ። እንዴት እግዚአብሔር ከመልካም አውቃም ዳስዋይ የሚያስፈልግህ ትምህርት ነው። የሚያስተምርህ ማን ነው ጥያቄው። የሚያስተምርህ ማን ነው? የቲቪ ነው የሚያስተምርህ? ሜጀሯኖች ናቸው የሚያስተምሩ ወይስ ቲክቶከሮች ነው የሚያስተምሩ? ማን ነው የሚያስተምርህ? ከማን ነው ትምህርት የምትቀዳው? የምትሰማው ነገር አሁን አንድ ልጅ ደወለችና ስማ ይሄ አንድ ቲክቶክ ላይ ያለ ልጅ ምናምን ስለዚህ አሁን ስለወጣው ስለ መዝሙር ያለውን ሰማ አለች። አይ አልሰማሁም አልኳት። ምን ነው አለች። እኔ የምልሽ ዘማሪ አውታሩን ጠንቋይ ቢረግመው ትናደጃለሽ አልኳት። አይ አልናደድም አለች። ይሄም ሰውዬ ለኔ እንደሱ አወሰከ። አሁን እዚህ ሁላችሁ እዚህ ያላችሁ ሰዎች እኔ በሰድባችሁና አንድ ማንነቱን ማታውቁት እዚህ ሰው መጥቶ ቢሰድባችሁ ትቀየማላችሁ? እኔ በገላመጣችሁ ችግር ነው። ሰውየው አንስቶ ለምን አያፈርጣችሁ? ጉዳያችሁ ነው። እግዚአብሔር ከተፈጥሮ ውጤት ነው የምትወስደው። ብርሃን እኔ ዓለም ብርሃን ነኝ አለ ጌታ። እኔ ዓለም ብርሃን ነኝ ማለት መብራት አበራለሁ ማለት ነው። እዛ መብራት አያስፈልግም ይላል ብዙ ሰው አይደለ? እዛ ሰማይ ምን መብራት ያስፈልጋል? በጉ ብርሃኗ ነው። በጉ ብርሃኗ ነው ማለት በጉ እውቀቷ ነው ማለት ነው። አረ ቻይና ላከኝ ጌታ ወይ ከውድ በኋላ በቃ እውቀት ነው። ክብር ለኢየሱስ መጥቷል። ይሄ ነገር ለምን አትዘጉትም? እዚህ ጎረምሳ የለ? እሺ ተመልከቱ። በጉ ብርሃኗ ነው። ጌታ ቆሞ እንደዚህ ይታያል አይታየም እያለ ባትሪ ይዞ የሚዞር አምላክ ነው እንዴ? ኢሹ ትምህርት ነው፣ እውቀት ነው። ጨለማ በዛ ነው የሚሰራው። እውቀት ነው የሚከትብ ጠንቋይ ቤት ሰው ሲሄድ ምንድን ነው የሚያደርገው? ድግምት ተነሳላል። እውቀት ነው እኮ የሚሰጠው። እውቀት ቶሎ ትከናወናለህ፣ ቶሎ ይሳካላል፣ ቶሎ እንደሚገለው ግን አይነግረውም። እንደሚያበላው እንጂ የሚያበላው መርዝ እንደሆነ አይነግረውም። በጣም የሚገርማችሁ ነገር ልንገራችሁን አንጨርስ። 4 ደቂቃ ነው የሰረኩት፣ ቶሎ ልጨርስ። ይቅርታ አድርጉልኝ። እሸቱ እስኪመጣ እንግዲህ እንደዚህ እሱ ሲመጣ 2 ሰዓት ጨርስ። ተመልከቱ። ጸሐፍት ፈሪሳውያን አንድም ቀን ጌታ ኢየሱስ ጋር ሲመጡ ያለ ቃል አልነበረም የሚጋፈጡት። ቃል ይዘው ነው የሚመጡት። የሚጠይቁት የሚሟገቱት በቃል ነው። ባይዘው በጭፍን አይደለም። ጭፍን ጥላቻ አይደለም፣ ቃል ነው። እነሱ ኤክስፔክት ካደረጉበት ዓለም ለምን አልመጣም ነው እንጂ የኢየሱስን መምጣት እኮ ያምናሉ እኮ። መሲህ እንደሚመጣ ያምናሉ። በሚፈልጉት መንገድ ለምን አልመጣም ነው የነሱ ችግር። አይ ስለዚህ ወደ ገዛ ወገኖቹ መጣ ነው መጽሐፍ ቅዱስ። የገዛ ወገኖቹ በረት ውስጥ ስለተወለደ ናቁት። እሱ ግን ክብሩ ነው። እሱ ግን ዓለሙ ነው። እሱ ግን የሰው ልጆችን የሚታደግበት መንገድ ነው። በህይወት ውስጥ ልንገር፣ ጥሩም ሰው መጥፎውን ሰው ለመሆን የምትማረው ትምህርት ነው አንተን የሚቀርጽ። ብዙዎቻችሁ ጓደኛ አትቀይሩ። ብዙዎቻችሁ ቸርች ውስጥ እንኳን ሰው አትቀይሩ። ብዙዎቻችሁ የቴሌቪዥናችሁን ሲስተም አትቀይሩ። ጌታ ሆይ መቼ ትመጣለህ? ከየት እመጣለሁ? እስኪ ስራ አስፈቱት። እስኪ ስራ አስፈቱ። አሁን ዛሬ እኔ ቤት ነበር። አንድ የኔ ጓደኛ መጥቶ ነበር። መዝሙር እየሰማን ቴሌቪዥን ስዘጋው ምን ነው አለ። ይሄ ቴሌቪዥን እንደሚወስደው ሰው እየተፈለገ ነው አልኩ። መስማት ማየት አያስፈልግም እያልኳቸው ያሉትን በደንብ ተረዱ። እንትን ውስጥ አስገቡት፣ ፍሬም ውስጥ አስገቡት። ስለምትሰሙት ጉዳይ ቁጭ ብለው ሲሰዳደቡ ትሰሙና ከዛ በኋላ በኢየሱስ ጌታ ይገስጻቸው እያላችሁ ነው የምትሰሙት አይደል? እናንተ መንፈሳዊ ናቸው። ይህ እግዚአብሔር ይገስጻው። ይሄ ጌታን አይፈራም ለመሆኑ። ከአንድ ሳምንት በኋላ ላይቭ ገብተህ ትሰዳደባለህ። ደግሞ ምን ይመስላል? ሌባ
አይ ዘመናዊነት ነው ይመስል ዘመናዊነት ነው ይመስል የሚቀዳብህ ነገር ግን ነገ ያን እነዛ አይነት ሰዎች የባሰ ደብል ነው የምትሆነው። ደብል ነው የምትሆነው። አንተ ደግሞ በቃል ነው የምትሳደበው። ቃል ጠቅሰህ ነው የምትሳደበው። ልክ ያ ሰውዬ ታስታውሳላችሁ፣ ለሆኑ ሰዎች የውጭ ድል መጣሉ ቸርች ውስጥ ከዛ እስኪ እንጸልይ በዚህ ጉዳይ እግዚአብሔር ለማን ነው እድሉን የሰጠው ተብሎ እስኪ እንጸልይ ሲል አንደኛው አገልጋይ ጌታ ተናግሮኛል አለ። ምን አለ ጌታ አሉት። መቼም ጥቅስ ከተጠቀሰ እግዚአብሔር ያሳያል። ጌታ አብርሃም እንደዚህ ብሎ ተናገረ፣ እኔና ልጄ ሰውተን እንመጣለን፣ እናንተ ሎሌዎች ወይ አህያውን ይዛችሁ ጠብቁ ብሎ እንደተናገረ ጌታ ይሄን ቃል ሰጠኛል። ምን እያልክ ነው አሉት። ውርስ ትርጉሙ ምንድን ነው? ሰምና ወርቁ ሲፈታ ያ አገልጋይና የእሱ ቤተሰብ ሎሌ፣ ይሄኛው አገልጋይና ልጆቹ ቪዛ ነው ቋንቋው። አየህ እያደግክ ትሄዳለህ። አሰማምህ ላይ በደንብ ስራ። አትስማ፣ አሰስ ገሰሱን አትስማ። ሊሚት ይኑር በህይወት ውስጥ። 1000 ጓደኛ ያላችሁ ሰዎች አላችሁ በየመንገዱ ሰላም ነው አይ እሺ ዋና መጣው መሰለኝ ቁጥብ ሰው የብርሃን ዕውቀትን ከተከለከልክ በእግዚአብሔር ቤት ውስጥ ኢፌክቲቭ ልትሆን አትችልም። ምን ፈውስ ፈጥኖ የሚበቅለው ታሪክ ፈጥኖ የሚቀየረው አንተ ድምጽ ስትሰማ ነው። እግዚአብሔርን የመስማት መንገድ ሲቀና ብርሃን ጨለማ ብርሃንን ካላሸነፈው ለምንድን ነው አንተ በየመንገዱ እንቅፋት የሚመጣ? ማንም እየመጣ አንተ ላይ የሚለማመደው ለምንድን ነው? ችግር መጣ ነክቶ ነው የሚሄደው። የሆነ ነገር መጣ ነክቶ ነው የሚሄደው። ዓለም ላይ ያለው ሁሉ አንተን እየነካ ነው የሚሄደው። ወይ አላሸነፈውም እየተባለ አንተ ቤት ገብቶ ጭራሽ ሶፋ ላይ ቦታ ይዟል። አየህ አንዳንድ ሰዎች ችግሮቻቸው ቤት ውስጥ ቁጭ ብሏል ዘና ብለው የኛ ቤት ችግር እንግዲህ ይኸው ተዋወቁት እንኳን ደህና መጣችሁ ልመዱት ይሏቸዋል። ልንገራችሁ ልጨርስ በቃ እውነቴን ነው። አንድ ቤተሰብ ጓደኞች ነበሩኝና ሙሉ ቤተሰቡ ጓደኛዬ ነው እና ሚስትየው ውሻ መጣች። ውሻው ሻምፖ ይገዛለታል፣ ገላውን ይታጠባል፣ ሳሎን ነው የሚውለው። ባሏ ይመጣል፣ ሃኒ ይላታል። ውሻ ነው እሺ ይላታል። ጥፍሩን ትቆርጥ። ቤት ውስጥ ለልጆቹ ምን ከደረገው እንክብካቤ ከዛ በላይ ይደረግበታል። ሁሌ ምን ይላታል? ውሻ ነጫ። ሳሎን ቤቱ ላይ ሲሸና ይገባሃል። ውሻ ቢለምድህም ውሻ ነው። ምን እየነገርኩ ይግባ በለው። ራስህ አንተ ነህ፣ ሌላ መሆናችን። ጨለማ ነው፣ ብርሃን ሊሆን አይችልም። በሂደት ብርሃንም ጨለማ ሊሆን አይችልም በፕሮሰስ። ሁለቱም ግን ፈቃዳቸው ወደ አንተ ነው። የስም ጌታን አማኝ የስም ክርስቲያን አትሁን። የጨለማ ምክር እንዳይሰራብህ የብርሃንን ምክር በዕለት ተዕለት ህይወት ውስጥ አስተናግዱ። ብርሃን ትርጉሙ ይግባ። ብርሃን ዕውቀት ነው፣ ትምህርት ነው። ይታየኛል በእናንተ ቤተሰብ ውስጥ ያለ እርግማን ስንት ዓመት ተደበደበ። ምን መጣ ታዲያ? ምንም የመጣ ነገር አለ? እርግማኑ እዚህ ውስጥ ነው ያለው። እርግማኑ ብርሃንን አለማስተናገድ ነው። ስለዚህ እጅን እየጫንክ ጠዋት እየተነሳ ልቀቀኝ፣ ሂድ። አሰስ ገሰሱን እንድሰማ የምታስገድደኝ ዞር በል ከላይ በል። ምረጥ የምትሰማው ከመዝሙር አቅም የምትሰማውን ምረጥ። ተነግሬሃል። ተው ይቅርብህ። እስከ መቼ ሐሳቡን አንስተውም ተብሎ ተጽፎ አንተ በአጥር ነው እንደ ከሴጣን ጋር የምትጣላው። እሱ ተው ይላል። እሱ ራሱ ዜማው ተው ይልላል። ያጭባል ኳይሮ እዚህ ራስን አስመልጥ። ክብር ለኢየሱስ ይሁን። ብርሃን ነው፣ ዕውቀት ነው። ወደ ዓለም ብርሃን ይበራል አለ። ጨለማ አላሸነፈውም አለ። እኔ ብርሃን ነኝ እያልክ አይደለ?
አንተ እኮ የዓለም ትምህርት ነህ ማለት ነው። የክርስቶስ ትምህርት ነህ። የዓለም ብርሃን ነኝ ማለት የክርስቶስ ትምህርት ነኝ ማለት ነው። ሌላው አይደለም። አንተ ክርስቲያን አይደለ እንዴ ሲሉ ሰዎች ክንፍ አለህ እያሉ አይደለም። የተማርከው ይሄን አይደለም እያሉ ሰው ስትሳደብ እንዴ ጴንጤ ይሳደባል እንዴ የሚሉ ጴንጤ የተማረው ስድብ አይደለም እያሉ እንዴ እዚህ ደግሞ ድሬዳዋ ስድብ ብርቅ ነው አንተ አይደል? አንተ ግን ለምንድን ነው የማትሳደበው? የድሬዳዋ ልጅ ስላልሆንክ ነው? የከተማ የአራዳ ልጅ ምናምን የሚሳደበው ስድብ አለ አይደል? የኛ የዛ የሸዋ ሰው እማትሳደበው ለምንድን ነው? ፋራ ስለሆንክ ነው? ፈሪ ስለሆንክ ነው? ብርሃን ስለሆንክ። ትምህርትህ ነው እንደዚህ ያደረገ። ጅል ልትመስላቸው ትችላል። ፋራ ልትመስላቸው ትችላል። ዕውቀቱ ነው የተማርከው ነው። ስለዚህ አንዳንድ ጓደኞቻችሁ አንዳንዶቻችሁ አህዛብ ናቸው። አህዛብ ነው የሚያስተምራቸው። ገብታችኋል? ስለዚህ ምን ሆነሽ ነው መፋታት እያለ ያባሪው ከቤት ምናምን ብላ እንደዛ ብላ መክራሽ ትሄድና እሷ ባሏን አትፈተኛለች። በቃ የሚመከረው አንዳንድ ሰው እንደዛ ነው። ምን ቤተሰብን በትነ ዞር በል ምን አጨቃጨቅ ገና ልጅ አይደለ እንዴ ምናምን ይለዋል፣ ይመክረዋል። ምን ነው ቸርች አበዛ ይለዋል። ጴንጤውም ራሱ ይላል የት ላብዛ እስኪ ንገረኝ፣ የት ልሂድ ጠይቀው እስኪ የት ሄጄ ህይወቴን መቀየር እችላለሁ በል። እሺ ብርሃን የብርሃንና የጨለማ ነው። ብርሃንና ጨለማ የሚያስፈሩ ወይ ደግሞ የሆነች የተሳለ የአምፖል ቅርጽ ወይ የእንትን ቅርጽ አይደለም፣ የእውቀት ጉዳይ ነው። በደንብ ይሄን አስተውሉ። ክብር ለኢየሱስ ይሁን። ትንሽም ነገር ቢሆን መንፈስ ቅዱስ አስተምሯቸዋል። እርግጠኞች ናቸው። ለመንፈስ ቅዱስ ክብር እንሰጣለን። ከዚህ በላይ ክብር መስጠት ትችላላችሁ። ሃሌሉያ! የስ የብርሃኑን ዕውቀት ላወራ ለእግዚአብሔር እንደገና ብዙ ክብር አብዙ ባካችሁ።